አባ እንጦንስ ወደ ገዳም ሲሄድ የቡድንና የቡድን አባቶች የሚል የሕፃናት ጨዋታ ያያል። ሕፃናቱ ምን ይላሉ አሉ? እንዲህ ይላሉ ሲጫወቱ ምን ይላሉ? እኛ እንወደዋለን እሱ ይጠላናል፣ እኛ እንጠላዋለን እሱ ይወደናል፣ ማን ነው እየተባባሉ ይጫወታሉ አሉ። አባ እንጦንስ ቆመና ሰማቸው። ከዛ ምን አለ? እኛ እንወደዋለን እሱ ይጠላናል፣ ዲያብሎስ ነው አለ። እየወደድ ነው የእሱን ሥራ ስናደርግ እሱ ግን ይጠላናል፣ ሲኦል ያስገባናል። እሱ ግን ይጠላናል፣ ለባርነት ያበቃናል። እሱ ግን ይጠላናል፣ ከጽድቅ ያራቁተናል። እሱ ግን ይጠላናል፣ ከክርስቶስ ያርቀናል። እየወደድ ነው ተግባሩን ስንፈጽም እሱ ግን ያስረናል፣ ባሪያዎቹ ያደርገናል። እኛ እንጠላዋለን እሱ ደግሞ ይወደናል፣ እግዚአብሔር ነው አለና ተረጎመና ፈጥኖ ወደ ገዳሙ ተንደረደረ። የምንወደው ግን የሚጠላን ሙሽራ የሚመስል ዲያብሎስና ይሄ ዓለም አለ። እሱን ዋቸው እሱን ደሞ ፈቀቅ ብለን ዛሬ እንምጣ። ልክ እንደዚሁ ልዩ ልዩ መስዋዕት የምንሰዋ አይደለንም፣ አንዱን የዕለተ ዓርቡን እንሰዋለን እንጂ ይላል ዮሐንስ አፈወርቅ። እዩ ምሳሌ የሚሆን መስዋዕት አይደለም የምንሰዋው፣ ከዕለተ ዓርቡ ጋር አንድ የሆነውን ነው የምንሰዋው። ይህን ሥጋ በበላችሁ ጊዜ ይህን ደም በጠጣችሁ ጊዜ ሞቱን ትናገራላችሁ የሚለን ዓርብ የልቡ ደስታ ቀን የሰርጉ ቀን ላይ ቆመን ነው። ዓርብ ቀን የሰርጋችን ቀን ሁል ጊዜ ዓርብ ነው ቤተክርስቲያን። ለዚህ ነው መኑ ዘርየ መራዌ ዘይጠብ ሥጋሁ በጊዜ ከብካቡ፣ በሰርጉ ጊዜ በልቡ ደስታ ቀን በሰርጉ ጊዜ በቀራንዮ ሥጋውን ቆርሶ ያበላል፣ ደሙን አፍሶ ያረድ። እንዲህ ያለ ሙሽራ ያየ ማን ነው ብላ ሁል ጊዜ የምትጮህ ለዚህ ነው። እንዲህ ያለ ሙሽራ አይታችኋል? በራሱ ሥጋ የደገሰ በራሱ ደም ያረካ እንዲህ ያለ ሙሽራ ዓለም አይታ ታውቃለች? እውነት ነው። በቀይ ምንጣፍ ላይ የሚረማመዱ ሙሽሮች ድረናል፣ ኩለናል። እሰይ! በደም የጨቀየ ቀይ ሚስማር ላይ የተሞሸረ ሙሽራ ግን አይተናናው። በልቡ ደስታ ቀን በዕለተ ዓርብ በሰርጉ ቀን በእኛ ደስታ ቀን እንዲህ ያለ ሙሽራ አይታችሁ ታውቃላችሁ? ኑና እዩ፣ ውጡና ተመልከቱት። እንዲህ ያለ ሙሽራ የት ታገኛላችሁ መሰላችሁ? አበባ የተነሰነሰለት ሙሽራ ድረናል፣ ኩለናል። እሰይ ጥሩ ነው። ይሄ ሙሽራ ግን አበባ የተነሰነሰለት ሙሽራ አይደለም። እና ምንድነው ካላችሁ አበባው ተራገፈና እሾኩ ተተከለበታል። እንዲህ ያለ ሙሽራ አይታችሁ ታውቃላችሁ? በሾህ አክሊል ያጌጠ ሙሽራ አይታችሁ ታውቃላችሁ? ንጉሥ ሰሎሞን አክሊል ደፍቷል። ንጉሡ ክርስቶስ የሾህ አክሊል ተጎናጽፏል በሰርጉ ቀን። እንዲህ ያለ ሙሽራ አፋልጉኝ ነው የምትላችሁ ቤተ ክርስቲያን። እኛ ሽቶ የተረጨላቸው አስገራሚ ውድ ሽቶች የተርከፈከፈላቸው ሙሽሮች ድረናል፣ ኩለናል፣ እናውቃለን። እሰይ! ይሄ ሙሽራ ግን ውድ የሆኑ ሽቶዎች የተረጨለት ሙሽራ አይደለም። የፓሪስ ሽቶዎች የተርከፈከፉለት ሙሽራ አይደለም። እና ምን አይነት ሙሽራ ነው ካላችሁ የአይሁድ ምራቅ የተተፋበት ሙሽራ፣ የአይሁድ ዋልጌ ቃላት የተርከፈከፈበት ሙሽራ። እንዲህ አይነት ሙሽራ ነው እኔና እናንተን ያጨን። እና ሙሽራችሁን አትመለከቱም? ወጣችሁ
ማንን ትፈልጋላችሁ? ከዚህ የበለጠ አፍቃሪ፣ ከዚህ የበለጠ ቃል ኪዳን የገባላችሁ፣ ከዚህ የበለጠ ያስደስታችሁ፣ ከዚህ የበለጠ ያረካችሁ፣ ከዚህ የበለጠ ያስደስታችሁ እንዲህ ያለ ሙሽራ የት ታገኛላችሁ? ሙሽሪት እኮ ስራዋ ሙሽራዋን ስትጠብቅ መኖር እኮ ነው። ተውባ፣ ተቆንጅታ፣ ተሰንግላ፣ ታርማ፣ ታንጻ፣ ተደንግላ፣ ተሰንግላ ትጠብቀዋለች። ማንን አፈቀራችሁ እናንተ? የማን ፍቅር አንወለላችሁ እናንተ? በማን ፍቅር ተንበረከካችሁ እናንተ? ለማን ፍቅር እጅ ሰጣችሁ እናንተ? እንዲህ ያለ ሙሽራ አትመለከቱ? እንዲህ ወዳለው ሙሽራ አትቀርቡ? እውነት ነው፣ የዳርናቸው ሙሽሮች ያማረ ጌጠኛ ልብስ አላቸው። ያማረ የሐር ካባ ደረብንላቸው። እሰይ ጥሩ ነው፣ መልካም ነው። ይሄን ሙሽራ ግን ላስታውሳችሁ፣ ነቢዩ ኢሳይያስ እንዲህ ይላል፣ ከበላሶን አገር የመጣውን ሰው እንዲህ ብዬ ጠየቅኩት ይላል። ልብስ ስለምን ቀላ ብዬ ጠየቅኩት ይላል። መልስ እሱም እንዲህ አለኝ ይላል፣ የወይን መጥመቂያውን ብቻዬን ረግጬዋለሁ፣ ልብሴም ላይ ተረጨብኛለኝ። በአጌጠ ልብስ ባማረ ልብስ አይደለም፣ ስለ እኔና ስለ እናንተ በራሱ ፈቃድ፣ በባህሪ አባቱ በአብ ፈቃድ፣ በመንፈስ ቅዱስ ፈቃድ ብቻውን የተሰቀለ ብቻውን የተተወ እንዲህ አይነት ሙሽራ አለ። በደም ባጌጠ ልብስ ስለኛ የተሞሸረ። ይሄንን ታዩ ዘንድ ውጡ። ማንን ነው የምታዩ? የማን ውበት አንበረከካችሁ? የማን ባለማይረግ ልብስ አጓጓችሁ? የአይን አምሮታችሁን፣ የልብ ምኞታችሁን ከዚህ ሙሽራ አይናችሁን ወዴት ነቀላችሁት? እናንት ክርስቲያኖች በልቡ ደስታ ቀን፣ በቀራንዮ በሰርጉ ቀን ደም የተረጨውን እንዴ እሱን ታዩ ዘንድ ኑ ውጡ ነው የሚለው ወገኖች። እንዲህ ያለ ሙሽራ አይታችሁ ታውቃላችሁ? እንዴት ፊቱን የሚጠርግበት ሻሽ እንኳን የሌለው ሙሽራ አይታችሁ ታውቃላችሁ? ከአናቱ ላይ የሚፈሰው ደም አይኑን እየጋረደው የሚራመድበትን መሬት እንኳን መርገጥ ተስኖት ሲወድቅ ሲነሳ ፊቱ በደም ተጥለቅልቆ የሚያብስበት ሻሽ እንኳን አጥቶ በተውሶ ሻሽ ፊቱን የጠረገ እንዲህ አይነት ሙሽራ አፍቃሪ እንዳለን እናውቃለን። ክርስቲያኖች ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላል፣ እናንተ እንደ ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። እህቴ ሆይ ታጭተሻል፣ ሙሽራ አለሽ። ወንድሜ ሆይ ታጭተናል፣ ሙሽራ አለ። ተዋህደን የምንኖረው አምላክ አለ። ቅድም ባልኳችሁ የሰርግ ቀን ፍጻሜያችን የሚሆንበት ተዋህደን የምንኖርበት ከብረን የምንኖርበት ከሙሽራችን ጋር በደስታ የምንኖርበት የሰርግ ቀን አለ። እስከዚያስ በእጮኝነት ነው ያለችው ቤተ ክርስቲያን። ተጠብቃ ነው የምትኖርለት። እንዴ ሻሽ ማጣት ያሳዝ በተውሶ ታንኳ ቆሞ አስተማረ። በተውሶ ቤት ቅዱስ ቁርባንን መሰረተ። በተውሶ ሻሽ ፊቱን ጠረገ። በተውሶ ውሃ መቅጃ ውሃ መጠጣት መረጠ። ምን አይነት አምላክ! በተውሶ መቃብር ባለጸጋ ሲሆን ፍጹም ስለኔና ስለናንተ ደሃ ሆነ። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ታላቅ ዙፋን ላይ
ዲኮር በተደረገ የከበሩ ሙሽሮችን ድረናል ኩለናል። እርጥብ መስቀል ላይ የተሞሸረ ሙሽራ ታችሁታል። ቅዱስ ቄርሎስ በረከቱ ተደረብንና መስቀል የክርስቶስ የሙሽርነቱ ዙፋን ነው ያለው ለዚህ ነው። የት ላይ? መስቀል ላይ የተሞሸረ ሙሽራ። መቼ? በዕለተ ዓርብ በልቡ ደስታ ቀን። መቼ? እዚያ መስቀል ላይ። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ሚዜዎቹ ተሸክመውት ተፍ ተፍ የሚሉለት እንዲህ አይነት ሙሽራ አይደለም። ይሄ ሙሽራ እንዲህ አይነት ሙሽሮችን ድረናል ብለናል። የሚሸከሙት ሳይሆን የሚጥሉት ግን እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? መኑ ዘሬ መራዊ ዘይጠብ ሥጋው በጊዜ ከብካቡ። ቤተ ክርስቲያን በዕለተ ዓርብ ሁል ጊዜ በሰርጉ ቀን ኑና እዩ ትለናለች። ይህንን ሙሽራ ታዩታላችሁ። በልባችን ተተክሏል፣ በህሊናችን ይኖራል። ሞቱን ተሸክመን እንኖራለን። የትንሣኤው ተስፋ በልባችን አለን። አብረነው ሙሽርነት ወጥተናል ወይ? እናንት የኢየሩሳሌም ቆነጃጅት በሰርጉ ቀን በልቡ ደስታ ቀን ንጉሥ ሰሎሞንን እናቱ የደፋችለትን አክሊል ታዩ ዘንድ ኑ ውጡ ነው የሚለው። ክርስቶስ መስቀል ላይ ሙሽራ መሆኑን አንድ ሊቅ ሲመሰክር ምን አለ መሰላችሁ? ሙሽራ መሆኑን ማረጋገጥ ከፈለክ ክርስቶስ መስቀል ላይ እንዲህ ሲል ስማው ይላል። እንዴት? አምላኬ አምላኬ ስለምን ተውኸኝ ይላል። ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ይተዋል። ምነው ተውከኝ? መስቀል ላይ የተተወ የመሰለው ሙሽራ ስለሆነ ነው ይላል አንድ ሊቅ። እህቴ ሆይ የአባትሽን የእናትሽንም ቤት እርሺ የሚለውንም ያመጣና መተው ሙሽርነቱን ነው የሚያሳየው ይላል። የተወደዳችሁ ክርስቲያኖች ቤተሰባቸው ወገናቸውን ትተው በረሃ የገቡት በምናኔ የሚኖሩት ይህን ዓለም የሚተውት እኮ ሙሽሮች እኮ ናቸው። ይህን አታውቁ? ሙሽራ የክርስቶስ ሙሽሪት የክርስቶስ ሙሽራ መሆን የሚፈልግ ሰው ይህንን ዓለም አባት ይህንን ዓለም እናት አድርጎ ኃጢአቷን በደሏን ቅምጥልነቷ ስር ከመልመጥመጥ ይተዋታል። ሙሽራ የሆነ ሙሽሮችን ላሳያችሁ። የዛሬ 10 ዓመት ሊቢያ በረሃ ላይ ታስታውሳላችሁ? ሙሽሮች እኮ ናቸው። ለምን? ቤተሰቦቻቸውን ትተው ጣሊያን ነበር እነሱ ያሰቡት። ሁሌ ሳስባቸው ስለሚመስጠኝ ነው ማነሳቸው። ጣሊያን ገብተው ገንዘብ አግኝተው ለቤተሰቦቻቸው ረፍት ሆነው ኑሯቸው መቀጠል ይችሉ ነበር። ግንስ ማዕተባችሁን በጥሱ፣ ሥላሴን ካዱ፣ በክርስቶስ አትመኑ አሏቸው። በጅምላ አይደለም የገደሏቸው። ፍቁራን ግብፃውያን፣ ፍቁራን ኤርትራውያን፣ ፍቁራን ኢትዮጵያውያን። ራሱ አይሲስ የሚባለው ተናግሯል። አታስታውሱ? ያረድኩት፣ የሰዋሁት፣ የገደልኩት who resist to change their religion ሃይማኖቴን አልቀይርም ያሉኝን ነው የሰዋሁት ነው። ክርስቶስ ሙሽራው ፊታቸው ሲመጣ ሊጨክኑበት አልወደዱ። ወንድሜ ሆይ ስንት ጊዜ በኃጢአት ፊት በሙሽራው ክርስቶስ አፍ ስንት ጊዜ ይህንን ሙሽራ በሌሎች ኃጢአቶች አሳዘንሽ። ስንት ጊዜ አሳዘን ነው። ስንት ጊዜ ሙሽራችንን በደልን። ስንት ጊዜ ጀርባችንን ሰተነው። ስንት ጊዜ አሸሸነው።
ስንት ጊዜ በር ዘጋንበት፣ ስንት ጊዜ አባረር ነው እንዴ። እንዳልኳችሁ እኮ ነው። እነሱ ብዙ ገንዘብ ሊሰሩበት ወደሚችሉበት ዓለም መሄድ ይችሉ ነበር። ግንስ ማይተባችሁን በጥሱ ሲሏቸው እንደ አባቶቻችን አንገታችንንም ጭምር እንጂ አሉ። ተውት። ምን ሆኑ? ሙሽሮች። ለዚህ ዓለም የማይሸነፉ ሙሽሮች ናቸው። ከዚህ ዓለም ኃጢአት የማይተባበሩ ሙሽሮች ናቸው። ከዚህ ዓለም ርኩሰት እልፍ የሚሉ ሙሽሮች ናቸው። ለዚህ ዓለም ደስታ ሳይሆን በቀራንዮ ላገኙት ደስታ የሚታመኑ ሙሽሮች ናቸው። እኛ ሙሽራ፣ አንተ ሙሽራ፣ አንቺ ሙሽራ ነሽ። እንዴት ይደንቃል! አብረውት ወዴት ተዋው ከለሜዳ ለብሶ እንደተንገላታ ልክ እንደሱ የፊትኝ ታስረው እንደውም በዛ ዘመን አንድ ጻፊ ምን እንዳለ በጣም ያስፈሩ የነበሩት እነሱ ናቸው አይደል? ያ በጣም ያስፈሪ ነበሩ አለ። ኮራ ነው። ምን ቢሰማቸው ነው ወገኖች? ምን ቢገባቸው ነው? በሰይፍ ፊት ያላፈሩበት፣ በቅምጥልነት ፊት ያልካዱት ሰይጣን አፈራቸው እንጂ እነሱ አላፈሩ። ዳግመኛ በዚያ በረሃና በዚያ በውሃ ዳርቻዎች መካከል ላካቸው ላከው። አንተ በጫት ስሮች መካከል ታሳፍረዋለህ፣ አንቺ በዝሙት ቤቶች መካከል ታከብሬዋለሽ። በምን ላይ ትጨክናለች? ዲት ደም ሳስባቸው ይመስል ሙሽሮች ናቸው። ተውታ ተው። ቀለበት ያጠለቀችን ሴት የትኛውም ወንድ ቀና ብሎ እንደማይመለከታት ይልቁንም እንደሚያፍር አሁን እንኳን ምንም አይመስለን ነገሩን ነው የምለው። እንደውም ቀለበት ለማመንዘሪያ በዚህ ዘመን የይለፍ ቃል ይመስል ቀለበት ያጠለቀችን ሴት ማንም ወንድ ቀና ብሎ እንደማያት እንደሚያፍራት ቀለበት ያጠለቀችን የቃል ኪዳኑ ቀለበት ምንድን ነው? መስቀሉ ነው። የታጨንበት የተሸከምነው በልባችን የተከልነው በህሊናችን ያተምነው ወደ ሰማይ መወጣጫችን መሰላል ፍቅሩን መዘከሪያችን ማዕድ መስቀሉ ነው። መስቀሉን የተሸከመች በመስቀሉ ኃይል ረድኤት የምትኖር መስቀሉን የተመረኮዘችን ምእመን ሰይጣን ያፍራታል። ኃጢአት አቅም ያንሰዋል። እንዴት አድርጎ ይደፍረዋል? ወጥቷላ መስቀል ላይ ተሸክሟል። የክርስቶስን ሞት ተሸክመን ሁል ጊዜ እንዞራለን እንዳለ ሞቱን የተሸከመችውን ምእመን ማን ሰይጣን ይደፍራታል? አንተ ያፍራታል፣ ይፈራታል፣ ሸማቀቃል። ባጊዮርጊስ ዘጋስጫ እንደተናገረው የመስቀል ማማተብ ሰይጣንን ይመረዋል እንዳለው እያስመረርከው ኖራለህ። ዲያብሎስን እያስደሰትሽው ወይስ ያስመረርሽው? ሰይጣንን ጮቤ እያስረገጥከው ወይስ እያንቁጥከው ኖራለህ? እኔ እኮ ሽራ ለዚያ ነው የተዘጋጀ። ወደዚያ ድግስ እንድንገባን የተጠራ ነው። ሙሽሮች ናቸው። ሰማይታት ሙሽሮች ናቸው። ቃል ኪዳን ገብተናል ነው ምላችሁ። በደም ተቃተናል ነው ምላችሁ። ቃል ኪዳናችንን አንጣል። ሙሽርነታችንን አንተው። ይልቁንም ሁል ጊዜ በልቡ ደስታ ቀን፣ በሰርጉ ቀን፣ በቀራንዮ በቤተ ክርስቲያን ሙሽራችንን እየጠበቅ መሰዊያውን ከበን
ዘውትር እሱን ሙሽራችንን ልንጠብቀው ይገባል። ሙሽራው መጥቷልና ኑ ውጡ ተቀበሉት የሚለው ቃል ዝም ብሎ ይመስላችኋል? ልባሞቹ ሃይማኖትን ከምግባር ደግሞም ትሩፋት የደረቡቱ ሙሽራቸውን ለመቀበል ተዘጋጅተዋል። የተወደዳችሁ ክርስቲያኖች ሙሽራው መምጣቱ አይቀርም። ይልቁንም ቀኑ ቀርቧል። ይመጣል አይቀርም። ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንደተናገረው ይልቁንም ቀኑ ሲቀርብ አብልጣችሁ ይህንን አድርጉ እንዳለው ይልቁንም ቀኑ እየቀረበ ነው። ሙሽራው በደጅ ደርሷል። ቤተ ክርስቲያን የሙሽራዋን ደም በሯን ቀብታ ትጠብቀዋለች። ምእመናታ ምን ታረጋለች? ስጋውን ተቀብላ ደሙን ጠጥታ ትኖራለች። ቀብታ ሰይጣን ያልፋታል፣ ያፍራታል፣ አይነካትም፣ ይፈራታል። ሙሽራውን ትጠብቀዋለች። የሰርጓን ቀን ትጠብቃለች። የቃል ኪዳኗን ቀን ትጠብቃለች። መቼ እንደሚመጣ ስለማታውቅ ሁሉ ጊዜ ከሙሽራዋ ጋር ተዋህዳ ለመኖር ትዘጋጃለች። ንስሐ እየገባች ስጋውና ደሙን እየተቀበለች ምግባር ትሩፋት እየሰራች በሃይማኖት አሸብርቃ ቀና ብላ ትጠብቀዋለች። አሁን ለምን ይመስላችኋል እንደዚህ የተቀመጥነው? ዝም ብሎ በአጋጣሚ የተቀመጣችሁ ይመስላችኋል? ባይ ዲፎልት እንዲህ የተደረገ ይመስላችኋል? አይደለም። በስተ ምስራቅ የሚገለጠውን ሙሽራችንን ለማየት እኔን ለማየት እንደዚህ እንዳልተቀመጣችሁ እንድታውቁ ወደ ሙሽራችሁን ያንጋጠጣችሁ። እዚህ የምታዩት መሠዊያ አለን። ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንደተናገረ ወበነ ምስዋዕ መሠዊያ አለን እንዳለው መሠዊያችን ጋር ሙሽራ አለን። ወደ እሱ ነው የምታዩት። ሁለተኛ የከበብነው እሱ ነው። እዛ ጋር ያሉት ወደዚህ ነው። ከጀርባም ብንሆን እንኳን ወደዚህ ነው የምንዞረው። ለምን? መሠዊያው ማዕከል ነው። የቤተ ክርስቲያን ማዕከል መሠዊያው ነው። መሠዊያ አለን፣ መስዋዕት አለን። ከመስዋዕቱ ጋር ምን አለን? መሠዊያ አለን። መሠዊያ አለን። ምን የምናቀርብበት? ስጋውን የምናቀርብበት፣ ደሙን የምናቀርብበት፣ ከሙሽራችን አጠገብ የምንሆንበት መሠዊያ አለ። እሱን የከበብነው ማዕከል ያደረገው ወደ እሱ ነው። ነጭ ልብስ የለበሳችሁት እኮ ለዚህ ወንዶች አሁን ተው ነው እንጂ እንደዚህ ነው። የገጠሩን ተመልከቱት። ነጭ ልብስ ለብሰው ለምንድን ነው? ሙሽራ አለና። ነጩ ልብስ የውስጣችንን ንጽህና እንዲያሳይ ነው። ነጭ ልብስ ሰርጋችንን እንዲያሳይ ነው። ነጭ ልብስ ለብሰ ቀና አቤት እንዴት ይደንቃል! ያቺ ታስቡታላችሁ? ምን አይነት የደስታ ቀን! የማናጣው ደስታ፣ የማይጎልብን እርካታ፣ ሁከት የሌለበት ጸጥታ፣ መነቀል የሌለበት መተከል። ምን አይነት ደስታ! እንዴት ይገልጸዋል? ትንንሽ ሰርግ ቤቶቻችን እንኳን እንዴት ያስደስቱናል! ይህ መድረክ እንኳን እንዴት ያምራል! አቤት የሰማዩ ምን ሊሆን እንደሚችል ቃላት አይገልጸው። አይን አላየው፣ ጆሮ አልሰማው፣ የሰው ልብ አላሰበው ነው የሚለው ቅዱስ መጽሐፍ። ወደዚህ የሙሽርነት ሰርግ መግባት አትፈልጉ? አባ ፋም የተባለ አባት የሰማዕትነቱ ቀን ሲደርስ ልክ ሰማዕትነት የሚቀበልበት ቀን ላይ አሉ ነጭ ልብስ ለብሶ ወጣ። ወንድሞቹ እዚያ እሱ አካባቢ ያሉ ወንድሞቹ ገርሟቸው አባ ፋም አቤት እስከ ዛሬ ለብሰው የማታውቀው ይህንን ልብስ ምን ነው ለበስ አሉት። አባ ፋም መለሰ። ምን አለ? ዛሬ የሰርጌ ቀን ነው አላቸው። ሙሽራውን የሚያገኝበት ቀን። ይህንን ቀን ትናፍቁት ይሆን? ታውቁት ይሆን? ስለዚህ ቀን ይሄ ቀን ደስ ያሰኛችሁ ይሆን? የክርስቶስ
የልቡ ደስታ ቀን የተባለችው እሱ እኛን በመስቀል ላይ የተዋሃደበት ያገኘበት እኛ ደግሞ እሱን የምናገኝበት እንዲህ ያለው ዝግጅታችን እንዲህ ያለው ሞታችን የሰርጌ ቀን ነው ዛሬ አላ ጎበዝ የሰርጌ ለታ ይላል የሰርጌ ቀን ይላል የሰርጌ ቀን እቺን ቀን ትናፍቋታላችሁ ይሆን? ወደዚህች የደስታ ቀን ለመግባት ተዘጋጅተን ይሆን? የቤተ ክርስቲያን የሁል ጊዜ ትምህርቷና የሁል ጊዜ ህይወቷ ይሄ ነው። ምን ቢባል እዚህ ነው የሚቋጨው ወገኖች። የተወደዳችሁ ክርስቲያኖች ወደዚህ የሰርግ ራት፣ ወደዚህ የሰርግ ህይወት፣ ወደዚህ የደስታ ቀን ልንመጣ ይገባናል። ለዚህ ነው ይሄንን የልብ ደስታ ቀን እኛም የደስታ ቀን እንድናደርገው ሁል ጊዜ በዚህ የደስታ ህይወት ሁል ጊዜ በዚህ ሐሳብ ልንኖር የሚገባው ለዚህ ነው ወገኖች። ሌላ ሰርግ አለ፣ ሌላ ራት አለ፣ ሌላ ዓለም አለ፣ ሌላ ህይወት አለ፣ ሌላ ለዚህ እውነት ራሳችንን ልናዘጋጅ ይገባል። በዚህ ዓለም ፍቅር እንዳንያዝ፣ በዚህ ዓለም ፍቅር እንዳንተበተብ፣ በዚህ ዓለም ፍቅር እንዳንሸነፍ፣ በጊዜያዊው ዘላለማዊውን እንዳንለውጠው፣ በሚያልፈው የማያልፈውን እንዳንተካው፣ ምስኪን ነጋዴዎች እንዳንሆን እንደ ይሁዳ ይህንን ሙሽራ በሌሎች እንዳንቀይር፣ አፍቃሪ ያይደሉ ጠላት በሆኑ አፍቃሪ በሚመስሉ ሙሽሮች እንዳንቀይር። መቼ እንደሆነ አይታወቅም። ወደ ሙሽራችን ግን መጠራታችን አይቀርም። አያሳዝን? ለፍተን እንደኔ ጮሄ ከዚህ ሙሽራ ጋር ሳልኖር አላሳዝን። አፋችን ኮቸችላ እስኪመስል ጾመን ከዚህ ሙሽራ ፊት መባረር አያሳዝን? እንደዚህ ብርድ ተመታችሁ፣ ንፋስ ተቀጥቅጣችሁ፣ እንደዚህ ሆነን ሂዱ ከኔ ብሎ ሙሽራው በር ዘግቶብን ከድምተኞቹ ጋር ሲሳተፍ እኛ በደጅ ቆመን ጌታ ሆይ አስገባን ስንለው አናሳዝን? ክፈትልን ስንለው ከሰርጉ ስንባረር አናሳዝን? የሰርግ ልብስ ሳንለብስ ተገኝተን ውጡ ስንባል አናሳዝን? በእነዚያ በርህራሄ ፊቶቹ አሁን የቁጣ ድምፅ ስንሰማ አሳዝን? ከኔ ሂዱ መባል አሳዝን? ለፍተሽ ቆይተ ጠብቀ መባረር አሳዝን?